አላሁ አክበር የአውሮፓ ከተሞች በቁጣ ተቀጣጥለው አድረዋል። ከኢስታንቡል እስከ ባርሴሎና፣ ከአቴንስ እስከ ሮም፣ ከሚላን እስከ ቦይንስ አይረንስ አርጀንቲና በእስራኤል ዘር ማጥፋት መርከበኞቿን የሰብአዊ ጉዞ መታገት በዓለም መንግስታትም ዝምታን እየተቆጡ የሰብአውያን ስለ ጋዛውያን በረሃብና በሚሳኤል ስለሚያልቁት ህፃናትም ሊታገሉ ከመንግስታቸው ጋር ተፋጠዋል። ጋዛ የነጻነት አቀንቃኞች አስተሳሳሪ ገመድ ሁና የትግል አስኳል የሰብአዊነት አርማም ሁና ዓለምን ከምስራቅ ጫፍ እስከ ምዕራብ ከደቡብ ንፍቀ ክበብ እስከ ሰሜን ያነቃነቀች ትገኛለች። ታዲያ የጋዛ ዓለም አቀፍ ስሙድ መርከበኞችም የዚህን የሰብአዊነት ትግል አቀጣጣዮች እንጂ ሌላም አይደሉም። ግሬታ ተንበርግ በእርግጥም ጉዟቸው እጅግ ስኬታማ ነው። ዓለምን በቁጣ የሚያነድ የዓለም ህዝብ የሚያሳይ ድምጽ ገደል ህይወታቸውን ቀብድ አስይዘው ፈጽመዋል። የህፃናት ህይወትን ማቆያ ምግቦችን፣ ወተት፣ የሴቶችን ንጽህና መጠበቂያ፣ የተራቡ ሰዎችን ህይወት የህይወት ማትረፊያ አላስገባም ያሉ አካል የዓለምን ቁጣ ላይቀሰቅሱ አይችልምና ዓለም እጅጉን በአሁኑ ሰዓት ተቆጥታለች። ታዲያ እነዚህ የምታያቸው ሰላማዊ ሰልፍ የወጡት እነ ስፔን፣ እነ ቱርክ፣ እነ አንቴንስ ግሪክ፣ እነ ቤልጂየም ናቸው። ሰላማዊ ሰልፍ የወጡትኝ በአሁኑ ሰዓት ኢሮፕ ሙሉ በሙሉ ማለት ይቻላል ማዕቀብ እየጣለችባቸው ትገኛለች። አላሁ አክበር በጣም ደስ የሚል ነገር ነው። ገና ከዚህም በላይ አላሁ ተዓላ ያሳየናል ኢንሻአላህ። ከፍልስጤም ምድር ከውባ ከተማ ስሚኝማ ሀጀር እንዳንቺ አየው በዘመኔ ጌታውን ያመነ በሰብር በጽናት ልጁን የከፈነ ከፍልስጤም ምድር ከውባ ከተማ በአላህ ተስፋ ቃል በጀነት ተማምኖ ውሰድ ከሰጠኸኝ ከባረከኝ ኒዕማ ላንተ ዲን ልሰበር አካላቴ ሚድማ ሰማሁኝ ልሰዋ ልሙት የሚል አንቺ ክቡር ምድር በዛብሻ በሳ ህመምሽ ቀለለ ለቅሶሽም ተረሳ የልጆችሽ ጩኸት የትውልድሽ እንባ ባየሽ ጊዜ ቁስልሽ ሚያክመው ሲጠፋ ምን ተሰምቶሽ ይሆን መከራው ሲከፋ የፍልስጤም እናት የጋዛዋ እንስት እንስፍስፍ ለሁሉ ሆድሽ ንጹህ ምጣድ ልጅሽ ሲንገላታ ከወላፈን ሲጣድ ምን አውግተሽ ይሆን ለዓለማቱ ጌታ እንደንቋ ሀጀር ልብሽ የበረታ የፍልስጤም እናት የጋዛዋ እንስት ተምረሽ ነው መሰል ከውቢቷ ሀጀር የሰብርን ጥግ የጽናትን በር አየን ባንቺ አፈር የጨለማ ዓለም ሳይቆይ እንደሚጠርቅ በበረሃ መሃል ውሃ እንደሚፈልቅ በተራራ ርቀት በመመላለስ ውስጥ ከጭንቀት በኋላ ከረዛዘመ ምጥ አላህን ካመኑ ተስፋ ከተዘራ የድል መደገፊያ እንዳለ ከዘራ እኔማ በቁጭት በምሬት ልቤ የነደደ ምንም ሳልደርስልሽ አመታት ነጎደ ህመምሽ ደም ስሬን ሰርስሮ እንደገባ ጧትም ሲመሽም ሌት እንደማነባ የውስጤ ወላፈን ገሃድ እስኪወጣ እንዴት ልድረስልሽ ቤት በኩል ልምጣ ከጓዳ ሳልወጣ ከቤት መቀመጡ ተግባር ያላዘለ ፉከራ ማድመጡ ሰለቸኝ ደከመኝ ታከተኝ አመመኝ በባዶ አንጀት ሞቱ ስላልሻቸው ቃሎች እየደጋገመኝ አመመኝ ሰላም አለይኩም الله اسمع الحمد لله رب العالمين Gazze senin için, Filistin, özgür Filistin için. İnna fetehna leke fethan mubina. Sumut yalnız mısın zannettin? Arkandayız. Seninleyiz Sumut. Gazze seninleyiz. السلام عليكم ورحمة الله وبركاته. وديت كبرتشيني بسويت እንደምናችሁ ሰላም ናችሁ? አልহামዱሊላህ ከኔ ሁሉ ሰላም እና ይሄውና ያኔ የተወሰኑ ገብቷሉ ኢንሻአላህ አላህ ደግሞ እነዛ የቀሩትንም አላህ Subhanahu Wa Ta'ala እንዲያስገባቸው ዱዓ እንዳደርግ ዓለም ተነሳባቸው አላህ ቁጣውን ኢንሻአላህ ያመጣዋል። ነስረል ቀሪብ ነው ኢንሻአላህ እኛ ደግሞ እንታገሳለን። ፍልስጤሞች በራብም ቢሞቱ በድሮንም ቢሞቱ በምንም ቢሞቱ ሸሂድ ናቸው። እኛን የሚያስጠንቀን ነገር አልহামዱሊላህ እነዚህ ሰዎች የሚሞቱት ለፖለቲካ አይደለም ለዘረኝነት አይደለም አላህ ዘንድ ሸሂድ ሆነው ሲሄዱ በደስታ ነው። የፍልስጤም እናት ይልል ነው የምትለው አልহামዱሊላህ ልጅ ሸሂድ ሆነልኝ እያለች አልহামዱሊላህ ረብል ዓለሚን እኛን የሚያስጠናን ሙስሊሞችን የሚያስጠናን ነገር ቢኖር ሸሂድነት ነው። አልহামዱሊላህ እየተገኝቶ አይደለም ማንም ሰው እንደሚያገኘው አይደለም ያኔ በቀላል አይገኝም ሸሂድነት ለአላህ ብሎ መሞት
የውመል ቂያማ ሲነሱና አላህ ሱብሓነሁ ወተዓላ ሲቀሰቅሳቸው ደማቸው ሚስክ እየሸተተ ነው የሚነሱት። አላህ እና ይሄንን ማግኘት የታደለ እንጂ እንትን አያገኘውም እና ሸሂድነትን አልሐምዱሊላህ የሚያጽናናን ይሄ ነው። ግን ህፃናቶች እንደዚህ በራበንደታቸው ልጆች፣ አዛውንቶች፣ ትልልቅ ሰዎች፣ አባቶች፣ እናቶች፣ ወጣቶች እንደዛ የሚያማምሩ ወጣቶች ሰውነታቸው ሞላ ያለው እንደ እንትን ቆዳ ደርቀው ምናምን ስታዩ ይሄ ሰብአዊነት ነው እና አንዳንድ የኛ ሀገር ክርስቲያኖች ማለት ነው አንዳንዶቹ ዱዓ እያደረጉ ፈጣሪ ይርዳችሁ በሰላም ይጉላቸው ምግብና እነዛዎች መሳሪያ ይዘው አይደለም የሰውን ነፍስ ለማዳን ምግብ መድኃኒት ይዘው ነው እየገቡ የነበረው። ግን ይሄ ሙጅሪም ማለት ነው። አላህ Subhanahu Wa Ta'ala እንግዲህ አላህ በላውን ያወርድባቸዋል ኢንሻአላህ። እኛ እንታገሳለን። ሙስሊም ሰብር ያደርጋል። አላህ ደግሞ ኢንሻአላህ ያኒ እንትን ብሎ ነው እንጂ ያኔ ራስቷቸው አይደለም። ኢንሻአላህ የሚከፍሉት መስዋዕትነት ለመስጂዳቸው ነው። አልአቅሳ ማለት በጣም ትልቅ በእስልምና ትልቅ ቦታ ያለው እንደ መካና እንደ መዲና ማለት ነው። መጀመሪያ ረሱል ሰለላሁ ዐለይሂ ወሰለም ምሕራጅና ኢስራ ያደረጉበት ቦታ አልአቅሳ ማለት በፊት መዲናና ማነው መካና እንትን ሳይገነባ በፊት ወደዛ ነበር የሚሰገደው። ካባ ከተሰራ በኋላ ነው አልሐምዱሊላህ ወደዛ እንትን ያለውና በጣም ትልቅ ቦታ ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም 3 ቦታዎች ሲቀሩ ሌላ ቦታ ላይ ኢባዳ ጠቅልሎ ሻንጣ ጠቅልሎ መሄድ አይቻልም። አቅሳ፣ መዲናና ያኔ መካ ማለት ነው። ከነዚህ ውጪ ያለው አይቻልም ብለዋልና በእነሱ የሚሰገደው ሰላት ከፍተኛ ደረጃ እንደሚሰጠው ነው የነገሩ ማለት ነውና እነዚህ ሰዎች የሚሞቱት ለፖለቲካ አይደለም። እንደኛ ሀገር ለዘረኝነት አይደለም። እኛ ሀገር ለፖለቲካ ነው፣ ለወንበራቸው ነው ህዝቡን ቢጨርሱት አይደል። እነዚህ ግን ለዲናቸው መስጂድ አይፈርስም ነው የሁሉም ሙስሊም ነው ባይዘው ማለት ነው። ይሄ ግዴታ የነሱ ብቻ ግዴታ አይደለም። ግን እነሱ ሸሂድ የሚሆኑበት እነሱ የሰሃቦችን ጀግነት የደገሙበት የዚህ ዘመን ጀግኖች ናቸው። አልሐምዱሊላህ ረብል ዓለሚን። የፍልስጤም እናት እልል እያለች ነው ልጄ ሸሂድ ሆነልኝ እያለች ነው በደስታ እንትን የምትሰጠው ማለት ነው ልጇን። እና አልሐምዱሊላህ አላህ ሀታ አንድ ሰው በፍልስጤም ማለት ነው አንድ ሰው ባይሉ በቃ ያኔ የለም በቃ ይሄ ጄኖሳይድ እኮ ነው። የዘር ጭፍጨፋ ነው። እስራኤላውን የያዘው አይደለ ይሁዳ ኦርጉም የሆነ ስለዚህ አንዱ እንኳን ሙስሊሞች በፍልስጤም ባይኖሩ ሸሂድ ናቸው። ሞትን ማይቀምሳት የለም። ሁሉም ይቀምሳታል። እያንዳንዱ ይቀምሳታል። የትኛው ሃይማኖት ተከተል አላህ ፊት ትቀርባለህ ትጠይቃለህ ማለት ነው ኢንሻአላህ። እና እኛን የሚያጸናን ነገር ሸሂድ ናቸው። በቃ ደስ ነው እያለን ያኔ ብናዝንም ውስጣችን ቢያርም በምግብ እጦት ሲሰቃዩ ብናይም ውስጣችን ቢያመንም የሚያጽናናን ነገር ደግሞ አላህ ፊት ሄደው ሸሂድ ናቸው እነዚህ አልሐምዱሊላህ። ሚስክ ሲሉ የሚነሱት ሰው በሞተበት ሀል ነው የሚነሳው። ሙዚቃ ሲዘፍን የነበረ ሲከሰከስ እየዘፈነ ነው የሚነሳው። ሰላት ላይ የነበረ እንደዚህ እየሰገደ ስጁድም ይሁን ምንም በቃ በአላህ ያች ነፍስ በያዘባት ወቅት ምን አድርገን ሻሃዳም እያን ከሆነ አሽሀዱ አላ ኢላሀ ኢላላህ ስንል ነው የምንነሳው። እንደዚህም ደግሞ በእንደዚህ አይነት ነገር የሞቱትም አላህ እንደዚህ ነው እና እኛን የሚያጽናና ነገር ሸሂድ መሆናቸው ደግሞ አልሐምዱሊላህ የበለጠ ያጽናናል እንጂ በጣም ነው የሚያመው። እንደ ሰውኛ የኛ ሀገር ክርስቲያኖች አንዳንዶቻቸው ማለት ነው ለእስራኤል የምትደግፉ ሲጀመር እናንተን አይወዷችሁም እኮ አይወዷችሁም። ግን እነሱ ያኔ ክርስቲያን ስለሆኑ ሙስሊም ጠል የሆኑ ክርስቲያኖች ናቸው። በእስልምና ላይ ሃይማኖት ማስገድዶ እስላሙን ምናምን የሚባል ነገር የለም። የፈለግከውን ሃይማኖት ተከተል ነው የሚልህ እና ሰብአዊነት ተሰማችሁ። የፖለቲካም የዘረኝነትም ወይ ደግሞ የሃይማኖትም እንዳይሆን ሰው ስለሆንክ ብቻ እስቲ አስብ። አላህ እኛን ያኔ ክርስቲያንም ቢሆን በኔ የካደም ቢሆን አንድ ነፍስ ታሪቦ እንዳትተውት። ረሱልም ሰለላሁ ዐለይሂ ወሰለም
እሱ ጠግቡ ጎረቤቱ ተሪቦ ያደረሰው አላመነም ነው ያሉት። እኛ አላመንም ነው ያኔ ጎረቤታችን ተሪቦ የፈለገውን ሃይማኖት ይከተል፣ እኛ እስልምና ላይ እንደዚህ አይነት ማስገደድ የለምና አንዳንድ ክርስቲያኖች እንደዚህ ስትሉ በጣም ልብ ሰብራል ማለት ነው። አንዳንዶቻችሁ ደግሞ ጨዋዎች አላችሁ፣ ሰብአዊነትና ስሜታችሁ የሚጎዳ ይሄንን እንትን ስትሉ የሚያማችሁ ማለት ነው። እንደ ሰብአዊነት ይሰማችሁ፣ የፈለጋችሁ ሃይማኖት ተከተሉ፣ ሰብአዊነት ይሰማችሁ። እስቲ ሰው ሁኑ። ህፃናት እንደዛ የኔ ልጆች ቢሆኑ ብላችሁ አስቡኝ። ሌላ ነው ተውቱና ማለት ነው። ምን አጠፉ? አሁን እነዚህ ህፃናቶች የሚረግፉት ያኔ እጃቸው የሚቆረጠው ያኔ አይናቸው ሱብሃንአላህ እንደዛ ደም እንኳን ማንነታቸው እስከማይታወቅ ድረስ የሚሆኑት ለምን ይመስላችኋል? ምን አጠፉ? አሁን እነዚህ ይሄ የዘር ጭፍጨፋ ነው። እስራኤል የያዘው የዘር ጭፍጨፋ ነው። ግን አልሐምዱሊላህ እኛን ደግሞ የሚያጽናናን ሸሂድ መሆናቸው ብቻ ነው። አልሐምዱሊላህ ሸሂድ ሆኖ መሞት፣ በአላህ መንገድ መሞት የታደለው ነው። አላህ የመረጠው ሰው ነው እንጂ ዝም ብሎ አይደለም። አላህ መርጧቸው ነው ይሄን ሁሉ ፈተና። አላህ ሲወድ ይፈትናል። አልሐምዱሊላህ ሙስሊም ደግሞ ሁሌም አልሐምዱሊላህ ነው የሚለው ምንም ነገር ሲደርስበት ማለት ነው። ወላ ተሕሰቡን አነላህ ጋፊለን እነዛ ይህን በደል የሚያደርስ ሰዎችን አላህ የረሳቸውና የዘነጋቸው ይመስላችኋል እንዴ ነው የሚለን። እና አለ ቀን አላቸው ኢንሻአላህ። አይታችኋል ባለፈ አሜሪካ ላይ ፕሌኑ ረብሸኝና ሪከርድ እያደረኩ እና አሜሪካ ላይ አይታችኋል። የሰደድ እሳት ተነስቶ እንደዚሁም እነሱ ጋር አይታችኋል። አላህ ሊያጠፋችሁ ከፈለገ ይጠርጋችኋል። አላህ ታጋሽ ስለሆነ ነው። አላህ አይረሳም። አላህ ዝንጉ አይደለም፣ ያያል፣ ይመለከታል። ሁሉንም እያየ ነው። አንድ ለሰከንድ እንኳን እንቅልፍ የማይወስደው ጌታችን አልሐምዱሊላህ። ወላ ታኹዙሁ ሲነቱን ወላ ነውም። አንድም ለሰከንድም ዓለምን እየተቆጣጠረ አላህ ሱብሓነሁ ወተዓላ ሰማይ ምድሩን ኢንሻአላህ አንድ ቀን ለነዚህ ምስኪኖች ፈረጅ ያመጣላቸዋል። ግን ይሄ ጉዳይ የሁላችንም ጉዳይ ነው፣ የእነሱ ጉዳይ ብቻ አይደለም። እንደ ሙስሊም ለሙስሊም እህትና ወንድም ነው። በቃ ላኢላሀ ኢለላህ አስተሳስሮናል። ኢሮፕ ምኖር፣ አሜሪካ ምኖር፣ ሳውዲ ምኖር፣ የትም ቱርክ ምኖር፣ ኢትዮጵያ ላኢላሀ ኢለላህ መሐመድ ረሱሉላህ ያለው እህትና ወንድም ነው። እና አንዳንድ ሰዎች ደግሞ የሀገራችሁ ሰው እየሞተ ምናምን ትላላችሁ። ይሄ እኮ የኛ ሀገሩ እና ይሄ ምንም አይገናኝም። ለምን መሰላችሁ? የኛ ሀገሩ ያመናል እኮ በጣም ነው የሚያመን። ግን እነሱ ለፖለቲካቸው ስልጣናቸውን ለመያዝ ነው። እነዚህ ደግሞ የሚከፍሉት ለዲናቸው ዋጋ እየከፈሉ ነው። የኛ ሀገሩ በጣም ነው የሚያመን። በጣም እንደ ኢትዮጵያ ያሳፍራል። አንድ ሀገር ሰላማን አታ በሰላም ህዝቦቿ ወጥቶ በሰላም ማይገቡበት ሀገር ሲሆን በጣም ነው የሚያመው፣ በጣም ነው የሚያሳፍረው። ኢትዮጵያ መሆንና አንዳንዴ ይጠላለሁ በጣም የኢትዮጵያ ህዝቦች ህመም ለኔም ህመም ነው። ግን ይሄ እነዚህ ደግሞ በራብ እየተሰቃዩ ብቻ ከባድ ነው ወላሂ ላዚም። እና ምግብ አታስገቡ፣ መድኃኒት አታስገቡ ተብሎ ለህፃናቶች ወተት እንዳታስገቡ ተብሎ ይሄን አክል በምግብ እንኳን መጨከን ማለት ምን ማለት ነው? እነዚህ ሙጅሪሞች አሁን የሁዳዎች ማለት ነው። ኢንሻአላህ አላህ Subhanahu Wa Ta'ala ደግሞ አንድ ቀን ሲይዛችሁ አላህ ሸዲዱል ሂቃብ አላህ ሲይዝ ደግሞ አያያዙን ብርቱ ነው። ኢንሻአላህ ፍራውን እንዴት እንዳደረገው እና እስከ የውመል ቂያማ እንግዲህ ሲነሳ ፍራውን እንዴት እንደሚሆን አላህ ገልጾልናል። እና ኢንሻአላህ እንደዛ ነው የሚያደርጋችሁ። ኢንሻአላህ ጠብቁ። ያ አላህ ነስሩ ቅርብ ነው ኢንሻአላህ። ሰላም አለይኩም ወራህመቱላህ